ወይኔ ኒና የቁም እስረኛ ልሁን። ቆይ ማን ተንቀልቀይ ብሎኝ ነው ግን? ኒና አንቺ ምን ልጅ ስትጠሪ ማሰሙ? ውይ ጠራሽኝ እንዴ? አይ እኔ እንኳን አሉ የሚጠሩሽ ማይፈልጋሽ ነበር ነው እንዴ? ምን ነው ግን? አይ ሷማ በይ መቀመጥ ደበረኝ እንውጣ ልትልሽ ነበር። ማ እኔ? ኧረ እኔ አልወጣም። እንግዲህ አሁን አንገቴን ደፍቼ ስራዬን መስራት ነው። መቼም እኔ ጠላቴ ሆዴ ነው። እንግዲህ እንደምንም ገደብ አድርጌ መኖር ነው። በመጀመሪያ ደግሞ እናቴን ነው የምጋብዛት፣ ከዛ ደግሞ አባቴ። መቼም አንድ ጊዜማ እንዴት አድርጌ እችላለሁ እንዴ? አዎ በዛ ላይ ደግሞ ሁሉም ሰራተኞች ወጣቶች ናቸው። ስለዚህ የሚጨቀጨቀኝ የለም። ግን ደግሞ ሲያስጠላ የቡና ሰዓት የላቸውም መሰለኝ። ቆይ የድሮ ቢሮ ቡና እያፈላን ሰው ምን ብርጭቆ ሊናፍቀኝ ነው እንዴ? አንተ ምንድነው ኮቴ የለህም? ሰላቢ ነህ እንዴ? ሰላቢ? እኔ ነው ሰላቢ? አይ እኔ ነው አለቃ። ወዴት ነው? ያው ተባረርኩኝ አይደል? ማን ያለው? ቁጭ በይ። በእውነት በጣም አመሰግናለሁ። ድርጅትህ እንደራሴ አድርጌ ከፍ ነው የማደርገው። ድርጅቱን እንደራሴ አድርጌ በታማኝነት ላገለግለው ቃል እገባለሁ። ትንሽ አልፈጠንሽም? ወይኔ ስራ ላይ ብታይ ደግሞ ምን ልትል ነው? ጀት በለኝ። እሺ እሱን እየቆየን እናየዋለን። አሁን ግን ጨርሻለሁ። ምን ማለት ነው? ሲጀመር አንቺ ከምሽ ጀምሮ ነው አልወጣም ማለት ሲጀመር። እንዳትጨርሹ ኪያ፣ እኔ ይህንን ነገር አላደርግም ማለት። እሱን አባዬን ጠይቂያት እንዴ። የማንንም ሰፈር ጎረምሳ ይኸው አስደብድባኝ እኮ ነፃነቴን አጣው። አልገባኝም። የምን ጎረምሳ ነው? እኔ አላቅም። በቃ ጠገበብኝ ስላት ሄደን እናስተነፍሰው አለችኝ። ከዛ እኔም ወሰድኳት። እና ተጣላችሁ? አረ ለነፍስም መትረፉን እኔ እንጃ። ይሄኔ ላምባዲና እያለ እየዘፈነ ነው። እኔ እኮ አንቺን አላምንሽም። እማን ብጠይቃት ይሻለኛል። ሂጂ ጠይቂያት። እሷ እውነቱን ስትነግርሽ ይገባሽ የለ እንዴ? ወይኔ ጉዴ። ምን ነው አልተቀጠርኩም እንዴ? እሱንም ቢሆን በኋላ አሳውቅሻለሁ። ወይ ደላላ የዲግሪ ምሩቅ ናት ብሎ ከብዶች ሆስፒታል የተመረቀች ሴት ይልክብኛል። ደህና ነኝ አባ፣ አንተ እንዴት ነህ? እኔ ደህና ነኝ። እህሉ በሰላም ተሰበሰበ? ተመስገን። ትላንትና እኮ ስደውልልህ አታነሳም። አዎ ሳታነሳ ስትቀር እኮ እኔማ ዴቭ ጋር ደወልኩለትና ስራ ይዞ ነው አለኝ። አረ ችግር የለውም አባ አታስብ። ኪራ? አዎ እሱ ራሱ መች ነው የሚመጣው እያለ ሲያስብ ነበር። አዎ ትንሽ ሰሞኑን ስራ ቢዚ አድርጎታል። እሺ በቃ አባ ችግር የለውም። እሺ ቻው በቃ እሺ። ወይ እስኪ ለዛሬ አንድ ቀሚስ ስጪኝ። ለምን? የት ልትሄጂ ነው? ናቲ ጋር እንዴት እንደሆነ እኮ ሂጅ ልጠይቀው ብዬ እኮ ነው። እና ያንቺ ቀሚስ ምን ሆነ? እዛ ሰፈር እኮ። እዛ ሰፈር ምን? አይ በቃ አሁን ትሰጪኛለሽ? አትሰጪኝም? አልሰጥሽም። ቆይ ኒና የሆነ ነገር አላደረግሽማ? አላደረኩም። በቃ ታዩ እንዴ። እቺ እብድ የሆነች ልጅ ምን አድርጋ ነው? ቆይ ኒና ዴ አሻጉኝ እኮ ምንድነው እንደዚህ ነፃነት መንሳት? አፉ በይን ድሬ። ኡፍ እዚህ ነሽ እንዴ? አዎ ምን ላድርግ ብለሽ ነው? ወይ ከኔ ጋር እንውጣ። መቀመጥ ሰለችሽ አይደለ እንዴ? አንቺማ ስራ ልትሄጂ አይደል እንዴ? ሂጂ እንዴ። ብቻሽን ወዴት ትሄጃለሽ እንዴ? ትናንት ወልሽ እኔ ልትመክሪኝ የኔ ድምጥ ግን ይኸውልሽ፣ በኋላ ደግሞ ጠፍተሽ እኔ የለሁበትም። ወገኛ ማንም የሚጠፋው ሀረገወይን እኮ ነኝ። እማ ይሄ ድሬ አይደለም አዲስ አበባ ነው ያለሽ። አሁን አረፈደም ስራ ወንድሜ ነው አለቀዬ ብለሽ ትንበላጠጫለሽ አይደል? አይ ሰራተኛ ቀጥሯል ለዛ ብዬ ነው። እንዴ ቢሆንስ ያንቺን ስራ አደረብልሽ። በአሁን ሂጂ እሺማ። ለማንኛውም ብቻሽን ሩቃት ሂጂ እሺ። ቆይ ማን ነው እነዚህን ጨዋታ የሚጫወተው?
ሰኒ ምንድን ነው የሚፈልገው? ቆይ እኔንስ መጠቀሙ ለምን አስፈልገው? ኧረ ያዘው በረረብክ። ምኑ? ቆልህ ነው። እኔ ስመጣ ደንግጦ ሄደ። ትቀልጅብኛለሽ። ኧረ እና ታዲያ ምን ላድርግ? እኔ ስመጣ ስደነግጥ መደንገጥ መፍትሄ መሰለኝ። ቆይ ምንድን ነው የምትደብቀው? ምንም። አታሳየኝ? ምንም አይደለም አልኩሽ እኮ። እና አታሳየኝ? አዎ አላሳይሽም። እስቲ ያሳየኝ። ረፊ እንዴ! አላሳይም ረፊ። አታርፊ? እሺ በቃ እሺ፣ ልቀቀኝ። አለቅሽም። አታሳየኝ? በቃ እቺ ልጅ አቀመሽ። ልብሽ ነው ማይሞታል። እሺ በቃ ልቀቀኝ። አታስቸግሪኝ። አላስቸግርም። አንቺ ወደ ብዬሻለሁ። እና አታሳየኝ? አዎ አላሳይሽም። እሺ በቃ እንደዚህ መሆኑ ተመችቶሽ ነው? ይቅርታ። ስትቀርቢኝ እኮ ልቤ ልተፋው ነው የምደርሰው። እሷ በሰላም ትመለስ እንጂ አባ፣ ላንተም እኮ በጣም ከባድ ነው። የእኔ ስዳው ገብስ ነው። እኔን የጨነቀኝ ባይሆን ለምሩ ለምሩ አታስብ አባ፣ እኔ ያለሁ። አይ ናሆሜ፣ አንተ ብትኖር እንዳለምዬ አትሆን። ታውቃለህ፣ ሴቶች እንክብካቤ ላይ በጣም ጎበዞች ናቸው። እሱማ ልክ ነህ አባ። አለምዬም ቢሆን እኮ ደህና ሰው አታ ነው እንጂ ሰራተኛ ቀጥራ ልትሄድ አስባ ነበር። ኧረ እዛ የሚያደርስ ነገር የለም አባ። ጽናትም አለች፣ ሰኒም አለች ደግሞ። አዎ ቢኖሩም ግን ያው አጠገቧ ሆኖ የሚንከባከባት ሰው ያስፈልጋታል። እሱስ ልክ ነህ አባ። ናሆሜ፣ አንተም እኮ ወደ ስራ መመለስ አለብህ እንዴ። ከቤቱም ወጣ ማለት እኮ ለአንተ ጥሩ ነው። አባ ምሩ እንደዚህ ታማ እንዴት ብዬ ነው የምሰራው? ተው እንጂ ናሆም፣ እንደዚህ መሆንህ ራሱ እኮ ምሩን የበለጠ ነው የሚያስጨንቃት። አባ ምን ለማድረግ ግራ ግብት ነው ያለኝ። ባክሽ ነው ቤቷ ሄደን እንጥራት። እንዴ ለምን አብራን ትሄዳለሽ? የምትያት ልጅ ዛሬ ምን ተገኘ እንዴ? ፈተና እኮ ነው። አንቺ ግፈኛ እና እንድታሰራሽ ብለሽ ነው? አይ አይደለም፣ ወደጃት ነው። ትቀልጃለሽ። ፈተናውን እኮ ከወደኩ መባረሪ ነው። አንቺ ግን ግፍ አፈሪማ። ተይ እንጂ አንቺ ግፍ የምትፈሪው የት ደረሽ? የትም። ስለዚህ መፍራቱ ጥቅም የለውም። እሺ ግን እሷ ቤተሰቦቿ ጋር አትኖርም፣ እንዳናስቆጣት። የራስሽ ጉዳይ። እኔ ግን ይሄ ፈተና እስከሚያልቅ ድረስ ስለሷ ማሽቃበጤን አላቆምም። መሄድ ትችያለሽ። ግን እኮ ቤቱን አታውቂውም። ኡፍ። እሺ ነው ያሳየኝ። እሺ ለምኑም በርጋ ነው የምንጠብቃት። እሺ ተስማምቻለሁ። እስካሁን አልሄድሽም? ጥናቴን ስለጨረስኩ እኮ ላጽዳው ብዬ ነው። አምጩ በቃ እንዳይረፍድብሽ። አረ ችግር የለውም። እዩ እስከምትደውልኝ እጠብቃለሁ። ከዛ ሄዳለሁ። ስልክ ይዘሽ ነው እንደምትሄጂው? አረ አይደለም፣ ፈተና ስለሆነ እኮ ይዤ አልሄድም። ግን ምን ነው? ምንም፣ ያው ከቆየሽብኝ ልደውልልሽ ነው። አረ አልቆይም፣ ቶሎ ነው የምመጣው። አዎ ምሩ ጋር ስለሚሄድ አደራ እንዳትቆይብኝ። እሺ። እግዚአብሔር ይመስገን እኔ ደህና ነኝ። ጭራሽ መተህ አንተን አኩራፊ። ለምን ቆይ አርፈሽ ስራሽን አሰሪ? ከኪራ ጋር የተፈጠረውን ነገር ሰምቻለሁ። ለሱ ደግሞ በጣም ይቅርታ። ይቅርታ? አዎ በእርግጥ ጥፋት ቢኖርብህም ስለ እናትህ ግን እንደዛ ማለት ልክ አይደለም። እሺ በቃ እንዴ ወይ ልውጣልሽ እንዴ? እንዴ ምን ማለት ነው ደግሞ? ጥፋቴን እንኳን ምን ይቅርታ እያልኩክ ነው። ራስሽን እንደ ትክክል አይደል እንዴ የምታስቢው ነበር? ቆይ ዛሬ ምን ተገኘና ነው ቆይ ጥፋተኛ ነኝ ብለሽ የተቀበልሽው? ጥፋትን ማመን ራሱ እኮ ልክ መሆንን ነው የሚያሳየው። አትፈላሰፊ። አሁን እኔ መቼም ይቅር አልልሽም። እንግዲህ ምንም ማድረግ አይቻልም። ከዚህ በላይ መቼ ሰግረ ስራ አልደፋም። አንቺ ትንሽ እንኳን አታግደረድሪኝ። ከዚህ በላይ አልችልም። በቃ ቆንጆ ምሳ ጋብዥኝና ልክ እንደምሳ ጣፋጭነቷ ይቅርታ መቀበሌን አለመቀበሌን እንወስንበታል።
በቃ እሺ ተስማምቻለሁ። ምን ምን አጨናነቀኝ? ኒና እየመታተት ሄደችውን ሽቲ ለብሼ በወጣ አይሻልም እንዴ? በገዛ ሰፈሬ እኮ ስቃይም በለው እኮ ለማንም ጥጣጥጥ። ግን አሁን ደግሞ ቆይ ሰው ምን ይለኛል? ነገሩ ምን አስጨነቀኝ? ፊቴ በደንብ እንዳይታይ ሽፍንፍን ብዬ ሄደና ግፋ ቢል የሶማሌ ቀሲል ሻጭ መመስል ነው። አይ ጥጤ። አረ በቃሽ፣ ብዙ ጊዜ አንኳኳሽ። እናት በጣም እንደዚህ ገትራን። ሲጀመር ጥሩኝ አላለችም። ስራ ይሆናል እና ስራ ካላት ማን ተማሪ አላት? አርፋ አሰራ። አረ በፈጠረሽ ሰው እንዳይሰማን። ውይ እናንተ ናችሁ እንዴ? ይቅርታ እኔ ነኝ አንኳኳሁት። አረ ችግር የለውም። አስጠበቀቻችሁ አይደል እንዴ? በጣም እንጂ ጠብቁኝ ብላ እዚህ ልታስረፍድብን እኮ ነው ክላስ። ችግር የለውም፣ ስራ ካላት እኛ እንሄዳለን። አረ ችግር የለውም፣ ጨርሳለች እኮ። ወይ ውስጥ ግቡና ጠብቋታ። እንዴ እቆጣለሁ ብላን እኮ ነው እዚህ የቆም ነው። ማን ነው የሚቆጣት? የቤቱ ባለቤት። እየቀለደሽ ነው። እዚህ ብንሆን ይሻላል። እሺ ያምሻል እንዴ? ምን አድርጎ ነው የምትለን? ሲጀመር የምታወሪያውን ከየት ሰምተሽ ነው? የሰው ቤት እኮ ነው ያለሽው። ምን ነው አንቺ ግን ደርሼ ልቆርቆራልሽ? ሲጀመር እኔ ነኝ ጥፋተኛ አንቺን ይዤ መምጣቴ። እንዴ ምንድነው ሁሉ መፍራት? አንቺ ማን ያቅሻል? እኔን እኮ ክልም ምን ያደርገኝ እና ያርክሻ አንቺ ይዘሽ ክልተው አታረጊውም እንዴ? ይቅርታ እኔ እንደናንተ በሬ በብር 50 ቂቤ ደግሞ በስሙን ያልበላው። በምን አቅሜ እናቴ፣ በምን አንጀቴ። ይቅርብኝ። አይኒና ጨዋታሽ እኮ አይጠገብም። አዎ ውርደትና መከራ የራሱ አያልቅም። እንዴ ቆይ ምንድነው? የት ያገኝሻል? እሱ ጋር ትሄጂ? አይ ተይው እናቴ፣ የኔን የህይወት መንገዴን አውቃታለሁ። የኔ ህይወት መንገድ ጠማማ ቁልፍልፍ ያለች ናት። አንቺ ደግሞ እንደዚህ ብለሽ አታማሪ። ህይወት እንኳን እንደዚህ ብለሻት በጣም ከባድ ናት። ተይኝ እስኪ አባዬ። ሽቴ የራሱ እኮ ናቲ ጋር እኮ ነው። እና ቀብለኝ በይዋ፣ ወይ ሄደን እናምጣው። ማ ናቲ ነው የሚያመጣልኝ? ምን ችግር አለው? እሱ እኮ ተደብድቦ ላይ እጄ እኮ ነው እኔ ራሴ ተጣልቼ የመጣሁት። እና ወንድ አይደል እንዴ? ወንድ አባዬ ወንድ ነው ያልሽው? ድንቄም ወንድ አሉ። ሰው ጥራ ቢሉት ራሱ መጣሉ። አይ ወንድ ናቲ ወንድ። ሳኒ እንዴት ነሽ? እንዴ እዚህ ምን ታደርጋለህ? አይ ምንም ድንገት ስመጣ ነው ያገኘሁሽ። አትዋሽ፣ ተከትለህ ነው? ኧረ አይደለም። ቆይ ምን ያረክ ነው? በዚህ ሰዓት እኮ ቀዝቀዝ ያለ ነገር ነው የሚሻልሽ። ፀሐይ ነው ያው አጠገብሽ የሚከፈት ነገር። ምን ማለት ነው? ማማ ምን ነው ተጠባብቀሽ? አራሻን ቀጥበይ። ማስትሽ ውጪ ነው። ድምፅሽና አንቺ ደግሞ ለየቅል ናችሁ። አሁን ይሄን ሰውዬ ብሰድበው እናት ናቸው ብሎ ያልፈኛል። እሺ አንተ ባልጩ ትረስ ምን አሉ ማዘር? ማዘር አባት ይጥፋ። አንተ ጉሬዛ ፊት እላፊ አይናገሩ። በቃ ሂዱ። ስማ ገና ጀበና አናቴ ላይ ቁጭ አድርጌ ነው ርግም ማረግ። ምላሴ ደግሞ ጥቁር ነው፣ ጠብ አይልም። እሺ አንተ ቆርቆሮ እጄ እንደዛ ሰባብረኸኝማ አለቀ። የምን እጅ ሰበራ ነው የሚያወሩት? እንደው እኮ የሰፈሩም ድንጋይ እኮ ሰለቻው እኮ አሙቀ እስኪ አንዳንዴ እንኳን ተንቀሳቀስ አንተ ዝንጀሮ። አንቺ ሴትዮ ሂጂ። አረ ሰውዬ ለትልቁም አይመለስም እንዴ? ጦዝ ጧዛ ረቂት። ድሮም ቁመትና ንፍጥ ለጅል ነው። ምን አልሽ እንዴ? ብትሞት ይሻላል። አንተ አሁን ወንድ ነህ፣ እፈር። እንቻውን ጠጩ ምንም የለውም። ግን ደህና ነህ? ምንም በቃ ላናድሽ ነበር፣ ተሳክቶልኛል። አሁን ጠጩ። እያበድክ ነው መሰለኝ። አንድ ቡና ጨምሪልኝ። እሱንም ግን መጀመሪያ እኔ እቀምሰዋለሁ። ምን ሆነሃል? ሲጀመር ቆይ ለምንድን ነው በተደጋጋሚ እዚህ ቤት የምትመጪው? እንደውም እኔ የማውቀው አንድ ካፌ አለ፣ ነይ እዛ እንሂድ።
ምን እንደሚሻል ነው። እሺ እንዴት ሆነልሽ ስራው? ቆይ ስራ አጠራቅማችሁ ነው እንደቀጠራችሁኝ? ምንድነው ሁሉ ስራ ከዚህ በፊት ታሰሩ ነበር እንዴ? እኔ ምሬን ነው። አእምሮዬ መጨናነቅ አይወድም። አውቀሽኛል ኪሩቤል? አዎ አውቄሃለሁ። እኔ እኮ አለቃሽ ነኝ። እሱማ አለቃዬ ነው። ይኸውልሽ በዚህ መንገድ እንድታናግሪኝ አልፈልግም። እሺ እሺ ምን? እሺ ነው እኮ እሺ ሌላ ምን? እሺ የሻይ ሰዓት ደርሷል፣ እንውጣ ነው? እሺ ይቅርታ በይ። እሺ ይቅርታ። ደግሞ ይኸውልሽ ሳትጨርሺ እንዳትወጪ። እሺ ወይኔ ዛሬ እንዴት እንደሚሞቅ! እኔ ብቻ አይደለም አንተም ይሞቃል። ወይ እኔ ፀሐይዋ ወይኔ ውዳቴ። ቆይ ግን አይቶኛል እንዴ? ትንሽዬ ምን ልጋብዝሽ ዛሬ? ምንም አልፈልግም። እንዴ አንቺ ደግሞ ፋራቱኝ እንጂ እድሉን ተጠቀሚበት። አመሰግናለሁ፣ አልፈልግም። መግዲ ታያት፣ በቃ እንሂድ። መቼ አልሄድም አልኩኝ፣ ሰው ላርጋት ብዬ እንጂ። እና አሁን ምንድን ነኝ? ኧረ አሁንም ሰው ነሽ። ስቀልድ እኮ ነው። ክብር የሚነካ ቀልድ ቀልድ ሳይሆን ማዋረድ ነው። እሺ ኧረ እኔ ምን በወጣኝ ማዋረድሽ። የኛ ሜጋ ተማሪ ትንሿ፣ በቃ ታያት እንሂድ። እንዴት ዋላችሁ? ትንሿ ደህና ነሽ? ደህና ነኝ። ሰላም ነው ይዛና? ደህና ነኝ። ወደ ፈተና እየሄድሽ ነው? አዎ። እሺ መልካም ፈተና ይሆንልሽ። በኋላ ስትወጪ አገኝሻለሁ። እሺ። ግን እኮ ያሳዝናል። ትንሿ ተይው፣ አሁን ስለሱ ማሰብ አልፈልግም። አሁን እንሂድ። ወዴት ነሽ? ሂዱ እናንተ። መጣው አንዴ። እሺ እንዳታረፍቺ። እንዴ እንደዚህ ውጭ ለውጭ ትንሽ ዘና እንበል እንጂ ታፈነን ሞትን እኮ። ቤት ውስጥ መዋል እኮ ያስጠላል። ኪያዬም ስራ ቢዚ ሆነች መሰለኝ ጠፋች። ኪራ ራሱ እኮ ብታይ ላዳር ሆኗል ቤት የሚመጣው። እንዴ ናቲ ምን ሆንሽ? ማለቴ ምን ነው? ምን ሆንክ? ምንም። ምንድነው እንደዚህ ጠንቋይ ካዳሚ መሰልከው? ሲተኝ እናቴ ከስንት አይነት ማት ውስጥ ወጥቼ እንደመጣሁ ነኝ የማውቀው። እውነት ናትዬ የተገረስክ ነው የሚመስለው። ተገረስክ እንዴ? አረ ነው ኒና፣ እኔ ልብስሽን ባመጣውልሽ ነው። ቆይ እና ለብሰ ነው የምታመጣላት? እና ምን ላድርግ? ቆይ መያዣ አጣዋ። ውይ ምን ነው ሸዋ፣ አንተ ወንድነትን በዚህ ልክ ትጠላዋለህ እንዴ? ገባኝ። ከጥጤ ለማምለጥ ነው አንቺ ቡዳ። ቆይ በምን አወቅሽ እንዴ? ናቲ በደንብ እኮ ነው ማቀ። ራሱ አንተን እንደማቀው ራሴን አላውቀውም። እሰይ በቃሽ። እንደውም የራስሽ ጉዳይ። አረግዬ ከዛ ልጄ ከጥጤ ለማምለጥ እኮ ነው። ከስር እኮ ሱሪ እኮ ለብሻለሁ። እና ለምን ጥቅም ሽቲ ትለብሻለሽ? ትለብሳለህ። ይኸውልሽ ኒና፣ ወርቅም እኮ መጀመሪያ በጭቃ ነበር የተሸፈነው። ከዛ በኋላ ነው ወርቅ የሆነው። እሺ ከፈለግሽኝ ለማንኛውም እቤት ነኝ። አረ አዎ፣ ሽቴን አምጪ። ሽት አንቺ ሽቴን አምጪ። አንቺ ደግሞ ሼፕስ ሲያምር ናቲ። ዋው ሞንደል አልሽ። አይ ናቲ እንዴ ልሙት እንዴ? ደግሞ ምንድን ነው እዛው የጠጣችሁ? ሱፍራም ነበር ቴካዌ ሲሆን ማቅጠናቸው ነው። እኔም አለቃቸው ስወጣ ነው ሄጄ ማናገራቸው። ለባለቤት ነው የምናገረው። እንደው ወይኔ ጉዴ ለፍተሽ ይኸው መና ከተትሽው። ቆይ ሻው ምንድን ነው የማደርገው? ወይኔ ጉዴ ወይኔ
ምንድነው? አሁንም ተኝተሽ ነው? አረ አይደለም፣ ተኛ ይሻለኝ ነበር ነው። ማለት ከምን ነው የሚሻልሽ? ደግሞ ጋበዘችኝ ብለህ ተወጣጣር አሉክ። አንዴ አንቺ ይኸውልሽ ከፍዬ እንዳልወጣ ምን የሚደብረኝ መስሎክ ነው? እኔ እኮ ጎጆ ወጪ ነኝ። ባይሆን እኔም ማስከፈል የለብህም። ራስሽ አይደለሽ እንዴ? ቆይ ልጋብዘልሽ እንዴ? እኔማ የምታዝነልኝ መስሎኝ ነው። ተይው እሺ ይሁንልሽ። ቆይ ቤቱ እንዴት አደረግሽ? እግዚአብሔር ይመስገን አሁን ሁሉም ነገር እያለቀ ነው። አይ ጥሩ ነው፣ በርቺ። አይ ኪራ ስላለው ብዙ አልከበደኝም። ደግሞ ለራሱ ያዘዘውን አልጋ ብታየው እንዴት እንደሚያምር። አብረን አንድ ዲዛይን የመረጥ ነው። ምንድነው የምታሽቀብጪው እንደዚህ? ምን አለበት ብትሰማኝ? አንድ ምሳ ጋበዝኩ ብለሽ በቃ በሳክስ ልሞይ ነው እንዴ አንቺ? ስልችት አደረከኝ። ውይ ከኔ በላይ አልሰለቸሽም? እንደውም ከዚህ በኋላ ቢሮ ራሱ ቀይራለሁ። ቀይሪ እንዴ? ከዛ እኔን ለመጠየቅ እግርሽ ሲቀጥን የዛኔ መልሽኑ ይሄለ እንዴ ሳስፈልጊ? አረ እንዴ ምግቡ መጥቶ ዝም ካላልሽ አንቺ አረ ምግቡ አይደርስም እንዴ? አሁን የተፈጠረውን ከነገርኩት ደግሞ ያባረኛል። ምናልሽ? አይ ምን ትንሽ ደክሞኝ ነው። እሺ ለማንኛውም ከጨረሽ የሚገቡትን እቃዎች ዝርዝር ቢሮ አምጪልኝ። እሺ አመጣልሃለሁ። ወይኔ ሀና፣ ወይኔ በቃ አልቅሽ አልቅሽ። አሁን ምንድን ነው የምታደርጊው? ደግሞ እኮ አምጪልኝ ያለኝ ፋይል ነው የተደፋበት። ወይኔ ምስቅልቅል ወጣ። ምንድን ነው የማደርገው? አቤት። ስጠራህ እኮ አልሰማኝም ነበር። ሀሳብ ውስጥ ስለነበርኩ ነው። መቅዲ ይባላል። ኢዛና እባላለሁ። የትንሿ ጓደኛ ነሽ አይደል? አዎ ነኝ። እና ለምን ፈለግሽ? ምንም እንዲሁ ሳይ ስትመላለስ አሳዘንከኝና ለምን እናንተ አናውራ? ስለምንድን ነው የምናወራው? ስለፈለከው ነገር። ይቅርታ ምንም አልፈልግም። ማለቴ ስለ ትንሿ ላውራ ብዬ ነው። ያው እንደ ጓደኛ። ያን ያህል አስፈላጊነቱ አልታየኝም። ትጠቀምበታለህ መነኝ። አሁን ክላስ ረፍዶብኛል፣ ልሂድ። በኋላ እናወራለን። ባይ። ሀና ሀና ቤት አለቃ ኪራ ማለት አለቃ ጠራኝ። ዝርዝሩ ይታል እንዴ? የምን ዝርዝር ነው? እኔ ካሽ አልያዝኩም። ቀልድ ነው። ለሳቅ መሳቅ ፈልገህ ከሆነ ሳቅ። እኔ ግን አልቀለድኩም። እኔ እቃዎቹን ያልኩሽ እንዴት ታዲያ ሰጥቼ ካርል እንዴ? እንደውም እኮ በጣም አሪፍ ነው ጎበዝ ምናምን ብላኝ ነበር። እና ይቺ መለስኩልሽ አይደል እንዴ? አቤት ውሸት! ወይኔ ወይኔ ወይኔ! ትልቅ ሰው ሲዋሽ ደግሞ አያምርበት እንዴ? ወስደኸዋል እኮ አንቺ ያምሻል እንዴ? እኔ ሲርበኝ በተለይ እንዴት እንደሚያመኝ እውነት ራብ አልችልም። አንቺ ልጅ እኔ ቀልድ አይደለም ያዝኩት። በእውነት ነው ያላየሁም። ወስደኸዋል እኮ። እርግጠኛ ነሽ? አዎ። ባይሆን ተረጋግተህ ፈልገው። እሺ በቃ ሂጂ። እሺ በደንብ ተረጋግተህ በደንብ ፈልገው። እሺ ቆይ እኔ ሻው እንዴት ነው ከዚህ ልጅ ጋር መግባባት የምችለው? እና ይሄንን እንቀመሰው ማለት አልገባኝም። ማለት የቀመስኩትን ካልቀመስኩ ብለሃል። ሰኒ እኔ እኮ ላንቺ ብዬ ነው። ለኔ ምን? ይኸውልሽ ሰኒ፣ ጆከር የደበከኝ ነገር አለ እንዴ? የለም ግን ደግሞ ሰኒ በቃ እህትሽ ስትመጣ ከኔ ከዚህ ቤት መሄድ አለብኝ። ወዴት ነው የምትሄደው? አላቅም ግን ደግሞ በቃ ካንቺ መራቅ አለብኝ። እንዴ አልገባኝም። ለምንድን ነው የምትርቀኝ? አልገባኝም። ሰኒ እኔ አንቺን እኮ ለመራቅ በቂ የሆነ ምክንያት አለኝ። አንቺን ሳይሽ ስፒድ ነው ትዝ የሚለኝ።
አሃ ለዛ አዎ እሺ በጣም ጥሩ አላስገድደ ይኸውልሽ ሰኒ ግን ሁሉም ውሳኔ የተወሰነው ላንቺ ሲባል እንደሆነ እንድታውቂ ይፈልጋል ማስመሰለን አቁም እሺ ቆይ ማን ሊጎዳሽ እንደፈለገ ሳላቅ እንዴት ነው ሊጎድሽ የምነግርሽ እንጂ ራሱ ልታሳብጂ ነው እኔ ምልሽ ፈተና ከባድ ነበር አይደል? ኧረ ተይኝ እስቲ እኔማ መውደቄ ነው እንዴ ሀረቴ አትወድቂም ቆይ መቅዴት ሄዳ ነው እኔ እንጃ ቆየች ግን ከወጣች እሷ ናት አይደል ፈተና የተወሰደባት አዎ ከኔ ስትሰራ አይቷት ነው መሰለኝ ደግሞ አሁን ስድቧን አልችለውም እንዴ ለምንድን ነው የምትሰድብሽ ተጠንቅቃ ትሰራም ነበር እያወቅሻት እሺ አሁን ከወጣች የት ሄደች እኔ እንጃ እንደውም እባክሽ እኔን ሂድ ታያት እሷ የኔ ቤቷ ገብታለች እሺ ናቲ ቤት የለም ነው ወይስ አውቆ ነው በር የማይከፍትልኝ? ቀሽት ምንድነው? ማዛሽ ነው እንደዚህ አንቀልቅሎ ይጠራኝ እና ምንድነው አንገቴ ላይ የምተነፍሰው? ነው እኮ እኔ አበባ ሳይ መቅሰም ይመቸኛል። እና አንተ ልቅሰምሽ? ይኸው አንተ ልጅ ርቀትህን ጠብቅ። በቃ ተወኝ። ምን እሺ ነው ማማ? እኔ መገፍተሩ አያዋጣሽም። ይልቁንስ ጠበቅ አድርጊኝ። አንተ ሰውዬ ተወኝ። እኔ የራሴ ህይወት አለኝ። ባለ ትዳር ነኝ። እና ምን ላድርግልሽ? ባሉካውን ልበሳሳ ወይስ ልግደልልሽ? በሱ እንዳትመጣብኝ። እኔም ባንቺ እንዳይመጡብኝ። እንዴ ባሌ እኮ ነው። አንቺ ወደፊቷ ሚስቴ ነሽ። አንተ ልጅ አብዳል እንዴ? አዎ ባንቺ ፍቅር ክንፍ ነው ያልኩት። ልቀቀኝ ወደዛ ሞዛዛ። ደሞ ይሄ ነው ቤትሽ? እንኳንም አወቅኩት። አጅሪት ምን እያደረግሽ ነው? ምንም። እንዴ አይንሽ እኮ እምባ ቀሯል። ምን ሆነሽ ነው? ህልሜ የኖርኩት ስለሆነ በጣም ደስ ብሎኝ ነው። ታዲያ መልቀሱ ምን አመጣው? ታውቃለህ ከእናቴ በቀር የሚወደኝ ሌላ ሰው እንዳለ አስቤ አላውቅም። ወደ አዲስ አበባ ስገባ የሚወደኝ የሚሳሳልኝ፣ እንዲሁም ደግሞ የሚጠነቀቅልኝ ወንድም አገኘው። በጣም ነው ደስ ያለኝ። ይሄንን ላይ ሳየኝ ነበር አዲስ አበባ የገባሁት። ተኪያ እንደሳት በይ። እኔ ምን አደረኩልሽ? አንተ ስራ ሰጠኸኝ፣ ያለምኩትን እንድኖር እድሉንም። እስኪ ቁጭ በይና እናውራ። ይኸውልሽ ኪያ፣ ታላቅ ወንድም እኮ ለታናሽ እህቱ የግድ የህይወት መስመር ማስመር አለበት። በጣም አመሰግናለሁ። ግን አንቺ ወንድም አይመሰግንም። ሰራተኛ በጣም ባስቸኳይ ስላስፈለገኝና አንቺ ቀልጣፋ ስለሆንሽ ነው የመረጥኩሽ። እሺ እሺ ጋሺ። ከዚህ በፊት የታመመ ሰው አስታምም ያለው ብለሽኛል። አዎ ጋሺ። እንደዛ ከሆነ አይከብድሽም ማለት ነው። ያው ብስጭት ሲኖር ተረጋግቶ ማሳለፍ ነው። እሺ እሺ ጋሺ፣ ያሉኝን አረጋለሁ። ጥሩ። እንደዛ ከሆነ ቤቱን ላሳይሽ እንሂድ። እሺ አንቺ እኔንም ታስለቅሽ ነው እንዴ? ረፊ ወንድሜ በጣም ነው የምወድህ። እኔም እወድሻለሁ እህቴ። ግን ደግሞ ይኸውልሽ እንደዚህ ስላልሽኝ ብቻ ገና ለገና ይኸውልሽ ከዚህ ቤት ምሳ ሳልበላ መውጣ እንዳይመስልሽ። አታስብ፣ ቆንጆ ምግብ ነው እንሰራለን። አንቺ ምንድነው ሁሉን እሺ እሺ እንደ በፊቱ አንዳንዴ እምቢ በይ እንጂ። ደግሞ ለዛሬ ብቻ ነው ምደግሞ መስሎሃል? እሺ ቶሎ በይ፣ ጉድ ጉድ በይ። ጉድ ጉድ ጀመረሽ ደግሞ ይመጸቅ። እሺ መጣ። ተመስገን አምላኬ፣ ለእህቴ በትንሹም ቢሆን ህልሟን አሳክቼላታለሁ። ተመስገን አምላኬ፣ አሁን አለቀ፣ ጨረስኩኝ። አሁን ወስጄ አንዱ ፋይል ውስጥ ቀላቅልለታለሁ። ከዛ በቃ አለቀ።
እንዴት ነው አዲሷ ጻፊያችን? ተመቸሽ? ትናንት አዲስ ቢሆን ይሄው ዛሬ በስራ ብዛት ጠውለኩኝ አይደል እንዴ? ምን ነው ስራ በዛብሽ ነው? ይሄ ቀላል የድርጅቱን ስራ እኮ ብቻዬን ነው እየሰራሁኝ ያለሁት። አይ ሰራ ማድረግ ነው ለአንቺ ይጠቅምሻል። አዎ ምግብ የምበላበት ሰዓት እንኳን እኮ ነው ማግኘት ያልቻልኩት። እንዴ እስካሁን አልበላሽም እንዴ? አዎ እባክህ ዶናት፣ ኩኪስ እና በቃ የሆነ ጁስ ምናምን የጠጣሁት። ቆይ ይሄ ሁሉ ነገር እኔ ከሄድኩ በኋላ ነው? አዎ። ወይ በጣም ተጎዳሽ። ቀላል የሰው ልጅ እኮ ምግብ ካልበላ ምንም መስራት እንኳን አይችልም። አንቺ ከዚህ በላይ ምን ልበይ ነው? ወይኔ ስበላ እኮ ስለማታውቀኝ ነው። አሁንማ መቼ በላው። ለማንኛውም መጣሁ። እሺ ስበላ ብታይኝ ትቀልዳለች እንዴ? እቺማ ሆዷ ውስጥ ስኳር በሽታ ያዘው ጅብ አለ እንጂ እንዲህ በደህናውማ አበላ። አረ ይብላኝ ለሚያገባት ምን ሆዷ ናት? ከዛ ያው ቀሲል ሻጭ ሶማሌ መስዬ መጣሁ ለጭ እኔማ ብታዩ ገና ሳይው ሽንቴ ራሱ ጭልቅ ብሎ ሊያመልጠኝ ነበር። አይናት እንዴ ምንድነው ወንዱ ግን ሐሞቱን የወሰደው? ምንድነው ይሄን ያህል መፍራት? ምን አውቃለሁ። ያንተን በልጅነት ሌባን የሰረቀ አሉኝ። ምን ላድርግ? እንደው ግን ይሄ ልጅ አይቺው የሆነ ረዘመ እንጂ ሬሳ ቢጤ እኮ ነው እንዴ። ታውቂዋለሽ እንዴ? እንዴ ለዛው ምሽት አድርጌዋለሁ። ማለት መተሽው? እንዴት ተገናኛችሁ? አዎ እዚህ በደንብ አፍጭጭብኝ። ልክ ነሽ፣ ልክ እንደሱ። አንቺ አምሻል እንዴ? ክብሬን እኮ ለማስመለስ ነው። ቆይ እኔ የምለው አባዬ የኔንስ ክብር መቼ ነው የምታስመልሽልኝ? አይ አንተማ ወንድ ነህ፣ እሱ እኮ ሴት ስለሆነች ነው። ሴት ለሴት ነው የሚተጋገዘው ማለት ነው። አንተማ እዛ ዝም ብለሽ ለብሰህ ሩጠው ቆስቁስ ሳቅሽ እንገናኛለን። ቆይ እሺ ሳኒ ስልክሽ ላይ ቴክስት እየገባ ነው። ሳኒ ሰኒ የኔ ቆንጆ እንዴት ነሽ? በጣም ይቅርታ ተስፋ አስቆርጬሽ ሊሆን ይችላል፣ ግን ደግሞ ምንም አልመቻች ብሎኝ ነው። ያንቺ ናፍቆት አሁንም አለብኝ። በጣም ናፍቀሽኛል። እንዳየሽው ቴክስት አድርጊልኝ። ማን ላከው? ምን አገባክ? ሰኒ ጥያቄን በስርዓት መልሽልኝ። ማን ላከው? እንዴ አንተም እኮ ከኔ ሚስጥር ትደብቃለህ። ስለዚህ እኔ የመናገር ግዴታ የለብኝም። ማን እንደላከው በስርዓት ንገሪኝ ብዬሻለሁ። አረቂ ቀስ እንዳሰብሩ ካልነገርሽኝ አንቺንም እሰብርሻለሁ። ምንድን ነው ያልከው? እስኪ ልገም። እንደሰማሽው ነው። ቆይ እኔ ያል ቴክስቱ ምንድን ነው? ቆይ ማን ነው? ክብሩ። ሳኒ ምንድነው? ልቀቀኝ በእናትህ። አልለቅሽም። እዚህ ሰፈር የማን እንደሆንሽ ማወቅ አለባቸው። እኔ አንተ አይደለሁ። ጠጤ እኮ ነኝ። እኔ ከፈለኩ ምንም ወስዳለሁ። እኔ ግን መቼም ቢሆን ያንተ አለ። ቢገባሽ ስንቶቹ የኔ ለመሆን ተስለዋል። እና እነሱን አርጋቸው። እኔም በቃ ተወኝ። በጣም ተወራጨሽ ግን። ነፃነቴን አትንሳኝ። ቆይ አንተ ተወኝ ማለት አይገባህም እንዴ? አልተውሽም። ተመችተሽኛል። ልቀቀኝ። ብትጠጋኝ እፈነክታለሁ። ቁመትሽ እንደሆነ አይደርስ። ይኸው እስኪ ፈንክች። አየሽ በእኔ አጨክኝ። ስለዚህ ያለውን ነገር አባይ ነገረሽ ይመስለኛል። ያው የቀረውን ደግሞ እየሰራች ትለምደዋለች። ይኸውልሽ ምን መሰለሽ፣ እኔና አንቺን ሊያጋጭን የሚችለው አንድና አንድ ነገር ቢኖር ምሩን አለመንከባከብ ብቻ። ከዚህ በፊት እንደዚህ አይነት ስራ ሰርቼ ስለማውቅ አታስብ። በጣም ጥሩ። እንደዛ ከሆነ አይከብድሽም ማለት ነው። ይኸውልሽ እኔ ከአንቺ የምፈልገው አንድ ነገር ብቻ ነው። መድኃኒትና ምግቧን በሰዓቱ እንድትሰጫት ብቻ። አለቀ። ጥሩ።
እዛ ያሳየሁሽ ቦታ ልብስሽን አስቀምጭና ስራ መጀመር ትችላለሽ። አባ ቀልጣፋ ትመስላለች። ከነበሩት እሷ የተሻለች ነበረች። ለዛ እስኪ እንግዲህ እናያለን። እሺ ለምንድን ነው የፈለግሽ? ዩኒፎርም የለበስኩት ቤት ከገባሁ ስለማልወጣ ነው። ምን እንደለበስሽ እራሱ አላስተዋልኩት። እሺ እየጠበቅኩሽ ነው። ትንሿ ለአንተ የምትሆን ሴት አይደለች። እንዴት? በጣም ብዙ የወንድ ጓደኞች አሏት። በምን አወቅሽ? ጓደኛዋ እኮ ነኝ። ዝም በይ ቀጣፊ። ጓደኛዋ ብትሆኝማ የእሷን ገበና ለመናገር አትሞክሪም ነበር። በእርግጥ ጓደኛዬ ናት፣ ግን አንተ አሳዘንከኝ። ለምን? ምክንያቱም በእሷ ውስጥ አንተ ምንም በቃ ዝም በይ። ነገርኩህ እኮ እሷ ሽገር ታጫውታለች። ሁለተኛ አጠገቧ እንዳለሽ እሺ? ቁጭ በይማ። ኪያ የማን ቤት ነው ያመጣሽ? የልጅሽ የኪያ ቤት ነው። ሂጂ፣ እኔ አላምንሽም። አባዬ ሙች አውቀሽ አይደለም አይደል? እንዴማ ሙች ብዬሽ። እሰይ ልጄ ለወግ ደረስሽልኝ። እሰይ ተመስገን አምላኬ። አዎማ ይኸው ለዚህ በቃውልሽ። እዛች ፍራሽ ላይ ሳይሽ እንዴት አንጀቴ እንደተላወሰ የአቅም ጉዳይ ይዞኝ ነው እንጂ ማየው አሁን እኮ አድርጌልሻለሁ። ደግሞ ራሴን ችያለሁ። ምን ይሳነዋል? እሱ አያልቅበት። ደግሞ እኮ ኪራን በወጪ አግዞኛል። እንደው ለሱ ጨምሮ ጨምሮ ይስጠው። ምን አይነት ቅልብ ነው ያለው ግን። እድሜው ይባረክ። አሜን አሜን። ማይ አቤት ሲያምር። ወደድሽው? የት ነው ያደረገው? ቆይ እንዴት አድርጌ ልቀላቅለው ነው? እንዴ እዚህ ቁጭ ብሎ ነው እስከ ዛሬ ያላየሁት? የስ አኪ እንዴት ነው ጨረስክ? ምን እጨርሳለሁ በእናትህ። አሁን ገና እኮ ነው ፋይሉን ያገኘሁት። እና ደግሞ አዳዲስ ኦርደሮች ተቀብለናል። እንዴ ቁጭ ካሚል ሰራ ደውል ሰርቪስ እንዴ እንዴት ናችሁ? ሰላም ነው። እዚህ ምን ትሰሪያለሽ? አይ እንትን እኮ ቢሮ ላጸዳዳ ብዬ እና ከስር ገብተሽ ነው እንደምታዘጁው? በደንብ እንዲታየኝ ብዬ እኮ ነው። እሺ አሁን ውጪ። በቃ እኔ ልውጣ። የቁጭ በይ። ፈልገኸኝ ነው? እኔ ተቀመጪ። እናንተ በቃ አውሩ፣ እኔ ልሂድ። እንዴ ለምን? እየመጣበትን ጉዳይ ጨርስ እንጂ። አይ ጨርሻለሁ፣ እኔ ልሂድ። ዋልሽ አይደል? እንዴት ነው ከሰው እጅ መጠበቅ? ደግሞ ስላንቺ ሰማሁ። በጣም የዋህ ነሽ። እንደዛ ነሽ ወይስ እያስመሰልሽ ነው? መልሽልኝ እንጂ። ለካስ ማውራታችን ይህን በደንብ አላወቅሽኝም? በደንብ እኔም ወንድሜ ነው መስለው አስታወሽኝ አይደል? ምንድን ነው? ምንም አይደለም። አምልጦኝ ወድቆ ነው። ምሩስ? እሷ ደህና ናት? በጣም ደህና ናት። ሂጂና ሌላ ውሃ ይዘሽ ነይ።
እሺ በጣም ይቅርታ ግን። እሺ ሂጂ። እናት አንቺ ደህና ነሽ? አይዞሽ በቃ እኔ ራሴ መድኃኒቱን እሰጥሻለሁ። እሺ ጆከር ልወጣ ነው። ሁሉንም ነገር እኮ ለእኔ ማሳወቅ የለብሽም። አልገባኝም። ምንድነው እንደዚህ የሚቀያየር? ትናንትና ምንድን ነበር ስትል የነበረው? የራስ ጉዳይ። ለማንኛውም ሄጃለሁ። መልካም ቀን ይሁንልሽ። ቆይ ሁሉ በቴክስቱ ነው? አዎ ማን እንደላከው ማወቅ እፈልጋለሁ። ለምን ነው የምታውቀው? ምን ነህ? ቆይ ምንሽ እንደሆንኩኝ አታውቂም ነው? ይህንን ነገር ፍቅረኛዬ ነው ልጠይቀኝ የሚገባው እንጂ አንተ አይደለህም። እሱማ ቴክስት እኮ ላከልሽ። ከዚህ በላይ ምን ትፈልጊያለሽ? ወይ በእናትህ በቃ አትጨቃጨቀኝ። በቃ ደስ እንዳለሽ ሁኚ። ክብሮም ነው የላከው። ኤክስሽ ነው? አዎ። ቆይ ምን ነው አለ ከዚህ ሁሉ ጊዜ በኋላ? አላቅም ምን እንደፈለገ፣ ግን እኔም ደንግጫለሁ ሳየው። ከደነገጥሽ አሁንም ለሱ ስሜት አለሽ ማለት ነው? ይህ ደግሞ ምንድነው ፍንጥር ፍንጥር የሚያደርገው? አሁንስ እንደወንዶቹ የማይገባ ፍጥረት የለም። በቃ የወንዶቹ ስሜት መያዝ አይቻልም።